በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ የተከበራችሁ በመላው ዓለም የምትገኙ ውድ ኦርቶዶክሳውያን የእግዚአብሔር ሰላም ከሁላችን ጋር ይሁን። በተከታተልነው መሰረት ዛሬ ተገናኝተናል። ክቡራን ተመልካቾቻችን ውድ ኦርቶዶክሳውያን በዛሬው ዕለት የማቀርብላችሁ ከጉንጮቿ የተአምር ደም ይፈሳት የነበረችውን የቅድስተ ቅዱሳን ድንግል ማርያም የስዕሏን ተአምር ነው። ክቡራን ተመልካቾቻችን ስለዚህ ቅድስት ስዕል ነው የምነግራችሁ። በተለይ ቅድስት ስዕል ከጉንጮቿ ደም ጠብ ሲሉ የሚታይ ስዕል ነው ስክሪኑ ላይ እንደምታዩት። ስለዚህ ቅድስት ስዕል እንግዲህ የጻፍኩት ፌስቡክ ላይ ይመስለኛል ከ6 ዓመት በፊት ነበረ። ይኸውም ለስብከተ ወንጌል ወደ ኖርዌይ በሄድኩኝ ጊዜ ከጉንጮቿ ላይ ደም የሚፈሳት ሆና የምትታየው ሁላችን የምናውቃት የእመቤታችን የቅድስተ ቅዱሳን የድንግል ማርያም የተቀደሰ ስዕሏን በአንድ ወንድም ቤት በክብር ባማረ መልኩ ተቀምጣ አይቼ ተደነቅኩኝ እና ስዕሏን ኬት እንደገዛት ጠየቅኩት። እርሱም በኖርዌይ ዕቃ መሸጫ አጠገብ አግኝቶ ቶሎ ብሎ በገንዘቡ ገዝቷት ቤቱ ወስዶ መብራት አብርቶ ሽቱ ረጭቶ በክብር ባስቀመጣት ጊዜ ሌሊቱን ሁሉ እጅግ እጹብ ድንቅ የሚያሰኝ የዕጣን ሽታ ሲሸተው የማይጠንት የምስጋና ድምፅ ሲሰማ እንዳደረ ነገረኝ። ወንድማችን አሁንም በሀገረ ኖርዌይ እንዳለ አውቃለሁ እና እኔም ልዑል እግዚአብሔርን በማመስገን ያችን የተቀደሰ ስዕሏን በመሳለም ጉንጮቿ ላይ ያለውን ታሪክ ታውቀዋለህ ብዬ ነበር የጠየቅኩት። እሱ ግን ቀዩ ነገር በአጋጣሚ ከስዕሉ ጋር አብሮ የተሳለ እንደመሰለው ብቻ ነው የነገረኝ። የደም መልክ መሆኑን አላወቀም። እኔም ያን ጊዜ በቤተ ክርስቲያን ታሪክ በተለይ በቅዱሳት ስዕላት ትውፊት የሚነገረውን የቅድስተ ቅዱሳን የድንግል ማርያም የስዕሏን ታሪክ ያደረገችውን ተአምር ይልቁኑ ስትሳል ጉንጯ ላይ ለምን የደም ነጠብጣብ እንደሚደረግ ነገርኩት። ያው እንግዲህ ልጁ የገዛት ዋናዋን የጥንቷን እናት ማለቴ ሳይሆን አሁን በስክሪኑ ላይ የምታዩት ብዙዎቻችን ገዝተን የምንጠቀማት ስዕል ናትና እጅግ ነበር የተደነኩትና ሌሊቱን ሁሉ ልዩ የሆነ የዕጣን ሽታ ይሸተው ነበረ። ከሳሎኑ ወደ መኝታ ቤቱ ይመጣ ነበረ። ግን ተነስቼ ሄዳለሁ ስል አልችልም እና ብርሃን ሁሉ ይታየኝ ነበር አለ። እኔም በእጅጉ ተደሰትኩኝ። ስዕሏን ተሳለምኩኝና ይህማ ታሪኳ ለመላው ዓለም መነገር አለበት ብዬ ለመጀመሪያ ጊዜ እንግዲህ ከ6 ዓመት በፊት ነው ብያቸዋለሁ ፌስቡክ ላይ ፖስት አደረኩኝ። ከዛ በኋላ ታሪኳም ብዙዎች ከተረዱት በኋላ እጅግ አስገራሚ ተአምር አይናቸው እስከ መብራት የደረሰላቸው ሰዎች አሉ እና ብዙዎቻችሁ የዚችን ስዕል ታሪክ ማወቅ እንደምትሹ ሙሉ በሙሉ አምናለሁ። አሁን ግን የምነግራችሁ ይሄን ፖስት ካረኩኝ በኋላ በተለይ የዛሬ 6 ዓመት ይህን የስዕሏን ታሪክ ሰምተው እጅግ ተአምር የተደረገላቸው አንዲት እናት ነው ይዤላችሁ መቀርበው። ፎቶአቸውን አቀርብላችኋለሁ። በተለይ ይሄን ተአምር የሰማሁት በተለይ መምህር ሄኖክ ኃይሌ በሚያዘጋጀው የጀንደረባው መርሃ ግብር የመጻሕፍት አንባቢያን መርሃ ግብር ላይ ተገኝቼ ነበረ። በዘመነ ጽጌ ወቅት ነበረ። ስለ ማሕሌተ ጽጌ እንድዳስስ ከተጋበዝኩ በኋላ ተገኝቼ ስለ ማሕሌተ ጽጌ ዳሰሳ ካቀረብኩ በኋላ አንድ ወጣት እጁን አወጣ። ቢሊዮን ይባላል። አንድ ተአምር አለ እንድናገር ይፈቀድልኝ አለ። ፈቅደናል ተናገራል ነው የተናገረው። ግን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ስዕል በተለይ ፖስት ባደረኩኝ ጽሑፍ እናቱ እንዴት አይናቸው እንደበራ ነበረ የነገረኝ። ፎቶአቸውንም አሳያቸዋለሁ። ይሄ እንግዲህ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ድንቅ ተአምሯ ነው። በጣም ይገርማል። ይህን ተአምር እንግዲህ ልጃቸው ቢሊዮን እንዳቀርበው በዛሬው ዕለት ልኮልኛል። ከነ ፎቶአቸው አቀርበዋለሁ። እንግዲህ ቢሊዮን ያለውን ሙሉ የላከልኝን ነው ክቡራን ተመልካቾቻችን አነብላቸዋለሁ። እናቴ ወይዘሮ አልማስ ለገሰ ባንጄ አይኗን ይጋርዳት ጀመር። ቀስ በቀስ እየጨመረ ሲሄድ እንድትመረመረው እንገፋፋት ጀመር ነው የሚለው። ከዚያም ወደ አለማየት እናቴ ተሸጋገረች ነው የሚለው። እርሷ ግን ምናልባት የማይድን ከሆነ ጨርሶ በሕክምና ከማስመርመሬ በፊት እንደው ባለኝ ነገር እግሬ እንኳን ገዳማትን ቢረግጡ አለች ነው የሚለው። ከዚያም አክሱም ጽዮን ላሊበላን መርገጥ አለብኝ ብላ እናቴ ወሰነች። እኛም ህዳር ጽዮን በአክሱም ልደትን ደግሞ በላሊበላ ለማክበር እናታችን ይዘን ሄድን ነው የሚለው እና እናታችን አይኗ ካለማየቱ የተነሳ በሰዎች ድጋፍ ነበረ ገዳማቱን እየተዘዋወረች የተሳለመችው። ትፈወስም ዘንድ ጸሎት አደረገች ብሎ ነው ልጃቸው ይላከልኝ።
በአክሱም ጽዮን የታቦተ ሙሴ ጠባቂ አባት የነበሩ አረጋዊ አባት፣ በላሊበላ ደግሞ በቅርቡ ያረፉት የቤተ ማርያም ገበዝ ጋር ጸሎት ተደርጎላት ወደ ቤቷ ተመለሰች ነው የሚለው። ከመጣች በጥቂት ቀናት ውስጥ በፌስቡክ የተጻፈ በተለይ የእመቤታችን ስዕል ተአምራት በመጋቤ ሐዲስ ዶክተር ሮዳስ ታደሰ የተጻፈውን ሲነበብ በሰማሽ ጊዜ በጣም በእጅጉ ተደሰተች። በፍጹም ልቧ በማመን እኔንም ድንግል ማርያም ዓይኔን ካበራችልኝ እንደው ወደፊት እግዚአብሔር ቢፈቅድ ቦታዋ እዛው አቶስ ሄጄ ጸሎት እስካደርስ ድረስ ነገር ግን ስዕሏን አምጡልኝ አለች። እኛም አዘጋጅተን ስዕሏን አመጣንላት። እነሆም እመቤታዬ ዓይኔን ካበራችልኝ የአንገቴን ወርቅ ከዚህ ስዕሏ ላይ ያስቀምጣለሁ ብላ ተሳለች ነው ያለው ልጃቸው ቢሊዮን። ስዕሏ ላይ እንደምታዩት የወርቅ ሐብላቸው ተንጠልጥሎ ይታያል እና በራእይም እመቤታችን ቅድስተ ቅዱሳን ስዕሏን ተመለከተች ነው የሚለው እና በወርቅ ተከቦ ነበር የተመለከተችው። ስለዚህ እናቴ ቅድስት ድንግል ማርያም ዓይኔን ካበራችልኝ በስዕሏ ላይ የአንገቴን ወርቅ አስቀምጣለሁ ስዕሏ ላይ ብላ ነበር የተሳለችው። ወዲያው በጥቂት ቀን ውስጥ ከዓይኗ ላይ የተጋረደው ሙሉ በሙሉ ተሰብስቦ ጠፋ ነው የሚለው። እጅግ የሚያስደንቅ ተአምር ነው። እግዚአብሔር የተመሰገነ ይሁን እና ማየትም ስትጀምር ዓይኔ እንደ አዲስ የተፈጠረልኝ እንጂ ማንም ሰው እንደዚህ የሚያይ አይመስለኝም እስክትል ድረስ ይታያት ጀመር ይላል። እንግዲህ ገዳማቱን እንደገና በድጋሚ በመሄድ ተሳለመች ያለምንም ረዳት። ያኔ እንግዲህ ዓይናቸው አያይም ነበረ፣ እኛ ይዘን ነበረ የምናሳልማቸው። አሁን ግን ያለምንም ረዳት በቅድስት ድንግል ማርያም ድንቅ ተአምር እየተራመደች ጎበኘቻቸው ነው የሚሉት። ይሄስ የምታየው ስዕል እንግዲህ ዓይናቸው ከበራ በኋላ ላስታ ላሊበላ ላይ የቢሊዮንን እናት ወይዘሮ አልማስ ለገሰን ባንጄን ነው የምታዩቸው እና የተሳለችውን የአንገቷን ወርቅ ያው ስዕሏ ላይ በክብር አስቀምጠዋለች ነው የሚለው። ይሄ እንግዲህ ቪዲዮ ልኮልኛል። ክቡራን ተመልካቾቻችን እያያችሁት ትገኛላችሁ። የእመቤታችን ስዕሏ ላይ የወርቅ ሐብላቸውን አድርገዋል። በእውነት እጅግ እጅግ የሚያስደስት ድንቅ ተአምር ነው። እኔ በጣም አድንቅ ያለው እና በዚያው አጋጣሚ ወይዘሮ አልማዝ ለገሰን እንኳን ቅድስተ ቅዱሳን ድንግል ማርያም በቃል ኪዳኗ አማለደችዎት፣ ረዳችዎት፣ እንኳን ዓይኖትን አበራችሎት ብዬ በእውነት ምስጋናዬን ለእመቤታችን ለልጇ ለጌታዬ አቀርባለሁ። ይሄ በጣም በጣም የሚያስደንቅ በእመቤታችን ስም የተደረገ ድንቅ ተአምር ነው። እንደውም አሁን ስዕሏ በጣም ድንቅ ተአምር እያደረገች ነው። አንገቷ ላይም የሆነ ትዕምርተ መስቀልም እያየሁ ነው እያሉ ነው እናታችን። እስቲ እኔም ሄጄ ስዕሏን እሳለማለሁ ብዬ አስባለሁ። ማን ያውቃል እንግዲህ ለምሳሌ ግብፅ እችን ስዕል ብትመለከቷት፣ ከግብፅ ነው ያመጣሁት። የቅድስተ ቅዱሳን ድንግል ማርያም ስዕል ነው። ፖርት ሳይድ ላይ ነው የሚገኘው። እኔ ገዳም እስክንድሪያ ግብፅ በሄድኩኝ ጊዜ ያው እችን ስዕል ተሳልሚያታለሁ፣ ሄጄ አይቻለሁ። ዘይት ከስዕሏ ጠብጠብ ይላል እና ምን ይታወቃል፣ ይሄም የእናታችን ስዕል ዘይት አፍላቂ የእመቤታችን ሊሆን ይችላል ብዬ አስባለሁ። እኔም ግብፅ በነበርኩኝ ጊዜ በተለይ የእመቤታችን ይሄኛውን ስዕል በተለይ ፖርት ሳይድ ላይ ያለውን ስዕል ቅዱሷን እዛ ያሉት አባቶች ሰጥተውኝ በጣም ለብዙ ለታመሙት ሰጥቼ በእመቤታችን አማላጅነት ብዙ ከካንሰር በሽታ እንኳን የዳኑ ስፍር ቁጥር የላቸውም። ይሄ እንግዲህ የእመቤታችን ተአምር ነው ማለት ነው። በተለይ እናታችን የቅድስተ ቅዱሳን የድንግል ማርያም ስዕሏን የሳለው ወንጌላዊ ሉቃስ ነው። በቤተ ክርስቲያን ትውፊት እንደሚነገረው በመልክዓ ስዕል ላይም ሰላም ለስዕልኪ እንተ ሰአላ በእዱ ሉቃስ ጠቢብ ዘእምወንጌላውያን አሐዱ፣ ከአራት ወንጌላውያን አንዱ ጠቢቡ ሉቃስ ለሳላት ለስዕልሽ ሰላምታ ይገባል ይላልና ሁላችንም በመልክዓ ስዕል ላይ የእመቤታችንን ስዕል ሉቃስ እንደ ሳላት ሊቃውንት ያስቀመጡትን ሰላምታ በቤተ ክርስቲያን እናደርሳለን ማለት ነውና ቅዱስ ሉቃስ የቅድስተ ቅዱሳን የድንግል ማርያምን ስዕሏን ስሏል። በርካታ ስዕሎችን የእመቤታችንን ስሏልና ያ ስዕል ከትውልድ ወደ ትውልድ ሲተላለፍ ኖሯል። በተለይ ታሪኩ የሚያስረዳው በዘጠነኛው ክፍለ ዘመን በተለይ ከ829 ዓመተ ምህረት እስከ 842 ዓመተ ምህረት ያው በቤዛንታይን የነገሰው ንጉስ ቴዎፍሎስ የሚባል ነበረ። ይህ ንጉስ ቴዎፍሎስ በጣም በቅዱሳት ስዕላት ላይ በክፋት የተነሳሳ ንጉስ ነበረ። በተለይ ቅዱሳት ስዕላት እንዲጠፉ አዋጅ ጭምር በማወጅ
ወታደሮቹን ነበር ያሰማራው። በተለይ ስለ ቅዱሳት ስዕላት መጽሐፍ ቅዱስ በስፋት ይጽፋል። ከመጽሐፍ ቅዱስ ትውፊት በመውጣት ከተቀደሰው የአባቶች ትውፊት በመውጣት ቅዱሳት ስዕላትን ለማጥፋት ነበረ ይሄ ንጉሥ የተነሳሳውና ብዙ ወታደሮች በየቤቱ እየዞሩ ቅዱሳት ስዕላትን ያቃጥሉ ያጠፉ እንደነበረ በዛን ጊዜ የነበረው የቤተክርስቲያን ትውፊት ያስረዳል። እና አንድ ወታደርም እንደዚሁ ወደ አንዲት ሴት ቤት ነበር የገባው። እቺ ሴት እንግዲህ በተለይ በታህታይ እስያ በኒቂያ ከተማ የምትኖር የተቀደሰች ሴት ነበረች። በተለይ ቅዱስ ሉቃስ የሳላት የእናታችን የቅድስተ ቅዱሳን የድንግል ማርያም ስዕል እጅግ የምታምር ስዕል ነበረ። በቤቷ ውስጥ ያን ጊዜ እንግዲህ ደብቃ በማኖር በስዕሏ ፊት መብራት እያበራች ከልጇ እንድታማልዳት ትማጸን ነበር። ደራሲው ምን ይላል? ሰጊድ ወአምሃ ይደሉ ለስዕልኪ ወለስዕለ ክርስቶስ ወልድኪ፣ ስግደትና እጅ መንሻ ይገባል ይላል። እጅ መንሻ ማለት በቅዱሳት ስዕላት ፊት አበባ እናደርጋለን፣ ማይቶት መብራቶችን ሻማ እናበራለን፣ ሽቱ እንረጭባቸዋለን፣ መጋረጃ እንጋርዳለን። ይሄ እንግዲህ እጅ መንሻ ነው። እሷም በቅድስተ ቅዱሳን በድንግል ማርያም ስዕል ፊት ምስለ ፍቁር ወልዳ ጌታ እንዳቀፈች ሆነ የተሳለች ስዕል ናት። ሻማ እያበራች ሽቱ እየረጨች ጸሎት ታደርስ ነበረ እና አንድ ወታደር እዚህ ሴት ቤት ይገባል። ያን ጊዜ እቺ ሴት ደግሞ በስዕሉ ፊት ተንበርክካ ጸሎት ስታደርግ ያያታል። ያን ጊዜ እጅጉን በመበሳጨት የንጉሱን ትእዛዝ የፈጸመ መስሎት በያዘው ሰይፍ የእናታችን የቅድስተ ቅዱሳን የድንግል ማርያም ጉንጮቿን ነበረ የወጋት። ያን ጊዜ እንግዲህ በተአምር ከስዕሏ ላይ ከጉንጮቿ ላይ ስክሪኑ ላይ እንደምታዩት ደም ጠብ ጠብ ማለት ጀመረ። በዚህ ጊዜ በጣም ወታደሩ ክፉኛ ነው የደነገጠው። ይህን ግሩም ድንቅ ተአምር ባየው ጊዜ ወታደሮቹ ደንግጠው ሸሽተዋል። ይህንን ያደረገ ሰው ደግሞ በጣም በተአምሩ በመደነቅም በመደናገጥም ከቅድስተ ቅዱሳን ከድንግል ማርያም ስዕል ፊት ነው የወደቀው። በኋላም የቤተ ክርስቲያን ታሪክ እንደሚያስረዳው መንኖ ገዳም በመግባት ሕይወቱን በምንኩስና ሕይወት አሳልፏል ነው የሚለው ታሪኩ። እና እችም ሴት ይህን ድንቅ ተአምር ባየች ጊዜ ሌሊቱን ሙሉ በስዕሏ ፊት መብራትን አብርታ በአምላክ እናት በቅድስተ ቅዱሳን በድንግል ማርያም ምስለ ፍቁር ወልዳ ስዕል ፊት ስትጸልይ ነበር ያደረችው። ስለዚህ በነጋታው በእግዚአብሔር ፈቃድ ከጉንጮቿ ደም የፈሰሳት የአምላክ እናት ስዕሏን በባህር ላይ እንድታስቀምጥ በእመቤታችን በራእይ ታዛ ባህር ላይ ነበረ ያስቀመጠቻት። ስዕሏም እንግዲህ በባህር ላይ በመንሳፈፍ በማዕበሉ እየተነዳች ያለምንም መስጠም ያለምንም መርጠብ ቀጥታ ወደ ጉዞዋን ወደ ምዕራብ አቅጣጫ አደረገች ነው የሚለው። ያን ጊዜ የእሷም ልጅ አንድ ልጅ ነበራት። እሱም በቃ ወደ አቶስ ገዳም ይህን ተአምር ካየ በኋላ ለምነና ሄደ እና የተደረገውን ተአምር በተለይ እዛ አቶስ ገዳም ላሉት አባቶች ነገራቸው። እናቱ እንዴት በስዕሏ ፊት ሻማ ታበራ እንደነበረ፣ በኋላ ወታደሩ ገብቶ በሰይፍ በመታት ጊዜ ከስዕሏ ጉንጭ ላይ በተአምር ደም ጠብ ጠብ እንዳለ፣ ይህስ ምን ይሳነዋል? የበለዓም አህያ እንኳን አንደበት ተሰጥቷት በሰው አንደበት ስትናገር አይተናል። እና ይሄ በጣም የሚያስደንቅ ነው እና የተአምር ደም ጠብ ጠብ አለ ብሎ ለመነኮሳቱ ነገራቸው። እነሱም በእጅጉ በመደነቅ ይሄን ታሪክ ለትውልድ ሲያስተላልፉ ኖሩ። በተለይ አቶስ ገዳም አጊዮስ ኦሮስ ይባላል፣ ወይም ሆሊ ማውንቴን ይሉታል። ቅዱስ ተራራ ማለት ነው። በጣም ታላቅ ገዳም ነው። እንግዲህ እንደዚህ ታሪኳ ሲነገር ከቆየ በኋላ ብዙ ጊዜያት ካለፉ በኋላ ከዕለታት ባንዳቸው ምሽት በአቶስ ተራራ የአይቬሮን ገዳም መነኮሳት የእሳት ምሰሶ በባህሩ ላይ ተተክሎ እንደ ፀሐይ ሲያበራ ተመለከቱ። በጣም ነበረ የተደናገጡት። ምንድነው ይሄ አሉ። እንደገና የተአምር ለተከታታይ ቀናቶች በመቀጠል አምደ እሳት ባህሩ ላይ ይተከል ነበረ። ለምሳሌ እስራኤል ወደ ግብፅ ሲሄዱ የእሳት ምሰሶ ይመራቸው እንደነበረ ለተከታታይ ቀናት ነበረ ይሄ አምደ እሳት ባህሩ ላይ ይተከል የነበረው እና በመናኔ ያሉ አባቶች ሁሉ በአንድ ላይ ተሰባስበው በማድነቅ የብርሃን ምሰሶ ለተተከለበት ወደ ባህሩ ሲሄዱ የእናታችን የቅድስተ ቅዱሳን የድንግል ማርያም ስዕል ነበረ። በተለይ ከጉንጮቿ ደም ጠብ ጠብ ሲል የሚታየው ስዕል ነበረ። ወዲያው ወደ ባህሩ ወርደው ወደ ስዕሏ ለመጠጋት ቢሞክሩም ስዕሏ ግን ወደ ኋላዋ እየተመለሰች ሊያነሷት አልተቻላቸውም። ያን ጊዜ እንግዲህ ሱባኤ ነበረ የገቡት። እዛው የአይቬሮን ገዳም ረድ ወይም የጉልበት አገልጋይ ሆኖ የሚኖር አባ ገብርኤል የተባለ የተቀደሰ አባት ነበረ።
እሱ ብቻ ስዕሏን ከባህር ውስጥ ማንሳት የሚችል እንደሆነ የአምላክ እናት በራእይ ለመነኮሳቱ ገለጠችላቸው። በተመሳሳይም ለአባ ገብርኤል ተገልጣለት ወደ ባህሩ ሂድ፣ ማዕበሉንም ሳትፈራ በባህር ውስጥ በእምነት ተጓዝ፣ እናም ሁሉም ለዚህ አንተ ላለህበት ገዳም ያለኝን ፍቅርና ርኅራኄ ምስክር እንዲሆኑ ስዕሌን ከባህር አውጣ በማለት ነበር እመቤታችን የነገረችው። ከዚያም ይህንን መነኮሳቱ በሰሙ ጊዜ መናንያን ሁሉ አባ ገብርኤልን ይዘው ልብሰ ተክህኖ ለብሰው እያመሰገኑ በማዕጠንታቸው ዕጣን እያጠኑ የብርሃን ምሰሶ ወደ ተተከለበት የአምላክ እናት ስዕል ወዳለበት ወደ ባህሩ ነበር የሄዱት። አባ ገብርኤልም በደረቅ መሬት እንደሚጓዝ ያለምንም ፍርሃት ወደ ባህሩ ሲገባ የእመቤታችን የቅድስት ድንግል ማርያም ስዕል ተጠጋችው። ያን ጊዜ እሱም በደስታ ሆኖ የአምላክ እናት የቅድስት ድንግል ማርያምን ስዕሏን በደረቱ ታቅፎ ተሳለማት። ወደ ባህር ዳርቻም ይዟት ወጣ። ያው እነርሱም በደስታ ሆነው እዚያ ያሉት አባቶች ሁሉ የእመቤታችንን ስዕል እጅ ነሷት። ከዚያም እንግዲህ ማክሰኞ ልክ በጠዋቱ ስዕሏ ባረፈበት ቦታ ላይ በሚያመሰግኑበት ጊዜ በጣም ቀዝቃዛና እጅግ የሚገርም ውሃ ነው የፈለቀላቸው። እጅግ ተደስተው የቅድስተ ቅዱሳን የድንግል ማርያምን ስዕሏን በታላቅ ክብር በታላቅ ምስጋና ይዘው ወደ ቤተ መቅደስ በመውሰድ መንበሩ ላይ ነበረ ያስቀመጧት። ነገር ግን በጣም የሚገርመው በነጋታው መነኮሳት ወደ ቤተ መቅደስ ገብተው መብራት ሲያበሩ የእመቤታችን ስዕሏን ባስቀመጡበት ቦታ አላገኙም ነበረ። ይልቁኑ በመግቢያው በር ባለው ግድግዳ ላይ ተሰቅላ ነበር ያገኟት። ከዛም እነሱም ደንግጠው ማን ነው ይሄን ያደረገው ብለው እንደገና መንበሩ ላይ አስቀመጧት። ተመልሳ በነጋታው በገዳሙ መግቢያ ላይ ተሰቅላ አገኟት። በቃ ይሄ ነገር ሲደጋገም ሱባኤ ገቡ። በተለይ እናታችን ቅድስተ ቅዱሳን ለአባ ገብርኤል ተገለጸችለትና ለወንድሞች እንዲህ ብለህ ንገራቸው፣ ከዚህ በኋላ ስዕሌን ማግባት የለባቸውም። የኔስ ፈቃድ በእናንተ ልጠበቅ ሳይሆን እኔን በምልጃዬ ጥላ በዚህ ዓለም በወዲያኛውም ዓለም ልጋርዳችሁ እንጂ ስዕሌን በገዳሙ በምታዩበት ጊዜ ሁሉ የልጅ የምህረትና ጸጋ ከእናንተ አይቋረጥም አለችው። በዚህ ምክንያት ስዕሏ እንግዲህ በሊቃውንት አቃቢተ ሆህት ወይም ደጃፍን የምትጠብቅ ይሏታል። ኪፐር ኦፍ ዘጌት ትባላለች፣ ወይም ወንደር ወርኪንግ አይከን ገባሪተ ተአምራትን የምታደርግ ስዕል ብለው በታላቅ ክብር ነው እችን የተቀደሰች ስዕል እዛው በሩ ላይ የጸሎት ቤት ሰርተው እዛው ላይ እንድትሆን ተደረገ። እናቺ ስዕል በዚህ ምክንያት በራፍን የምትጠብቅ ደጃፍን የምትጠብቅ ተብላ ትታወቃለች። ስለዚህ አብዛኞቹ ክርስቲያኖች እችን ስዕል ደጃፋቸው ላይ በራፋቸው ላይ ያደርጓታል። እናታችን ቅድስተ ቅዱሳን ከሚመጣው ከተሰወረው ከተገለጠው ጠላት ትጠብቃቸው ዘንድ በቃል ኪዳኗ ጥላ በጽላሎተ ረድኤቷ ትጠብቃቸው ዘንድ ስዕሏን በራቸው ላይ ያደርጋሉ። ስለዚህ የበር ጠባቂ ትባላለች እቺ ስዕል። አቃቢተ ሆህት ወይም የደጃፍ ጠባቂ፣ የበር ጠባቂ ወይም ኪፐር ኦፍ ዘ ጌት ይሏታል። ተአምር አድራጊ ናት እና መነኮሳቱም በጣም በእጅጉ በመደሰት ያው ለአምላክ እናት ለእመቤታችን ክብር በገዳሙ በር አጠገብ አነስ ያለች ቤተክርስቲያን ሰርተው እችን ገባሪተ ተአምራት ወመንክራት ድንቅ ተአምር አድራጊዋን የአምላክ እናት የቅድስት ድንግል ማርያምን ስዕል ወደ ውስጥ አስገቧት እና የተቀደሰች የስዕሏ መጠሪያም የአይቬሮኗ የአምላክ እናት ትባላለች። በጣም ደስ ይላል። የገዳሙ መጠሪያ ነው። የአይቬሮኗ የአምላክ እናት ዘአይቬሮን ቴዎቶኮስ ይሏታል። በግሪክ ደግሞ ፓርታ ኢትሳ ይሏታል። እንግዲህ ይሄ በጣም የሚገርም ነው። እንግዲህ የተአምሯ በመላው ዓለም ኢትዮጵያን ጨምሮ ነው የተሰማው። ለዚህ ነው ሊቃውንት እና አባ ጽጌ ድንግል በማኅሌተ ጽጌ ላይ ስለዚህ ቅድስት ስዕል ድርሰትን የደረሱት ምስጋናን ያመሰገኑት። በተለይ ተአምሯ በመላው ዓለም ተሰምቷል። በተለይ ይህን ገዳም አቶስን የተቀደሰ ገዳም ያለበትን ቦታ የጎበኙ ሰዎች የተሳለሙ ክርስቲያኖች ዜናውን በመላው ዓለም አስፋፉት። በተለይ ሩሲያ ዜናው በተሰማ ጊዜ በ17ኛው ክፍለ ዘመን ላይ በተለይ ኒኮን የተባሉት አባት ሊቀ ጳጳስ በኋላ የሞስኮ ፓትርያርክ ሆነዋል። እባካችሁ የዚችን ስዕል ኮፒ ወደ ራሻ ላኩልኝ ብለው ለመኑ። ልመናን አቀረቡ፣ ላኩ። ያን ጊዜ የዚች ስዕል ኮፒ ላኩላቸው መነኮሳቱ። እነሱም ራሻ ኦርቶዶክስ ናት እንደምታውቁት። በጣም በመደሰት በክሬምሊን በሞስኮ በሚገኘው በክሬምሊን
ግድግዳ ላይ ነበረ ያደረጓት። በኋላ እንግዲህ እንዲህ ሆነው ህዝቦቹ ሁሉ እያዩት ሁሉም የሀገር መሪዎቹ ሁሉ እየተሳለሟት ቀጠለች። ግን በ1917 ላይ ያው በተነሳው ክፉ አብዮት ያ የጸሎት ቤት ሲቃጠል ያችን የእመቤታችን ስዕል በትንሳኤው በጌታችን ትንሳኤ ወደ ተሰየመው ቤተክርስቲያን አሸጋገሯት። ይሄ በጣም የሚገርም ነው። እንደገና በ1995 በተመሳሳይ መልኩ የጸሎት ቤቷ ታንጾ ሌላ በዚህ ተመሳሳይ ያለች ስዕልን እንደገና ከአቶስ በማስመጣት ስዕሏን አድርገዋል። ስለዚህ ክቡራን እጅግ በጣም ብዙ ተአምሮች በመላው ዓለም በዚች ስዕል ላይ ተደርገዋል። ከተአምሩ መካከል በመላው ዓለም የሚታወቅ ብዙዎች ድረገጽ ብትገቡ በጣም ከሚገርመው ተአምር መካከል በተለይ ከ1982 እስከ 1997 በሚገርም መልኩ ለ15 ዓመታት ያለማቋረጥ ከዚች ስዕል በተለይ ከርቤ የሚመስል እጅግ ጣፋጭ ሽቱ ይወጣ ይፈልቅ ነበረ። ይህም በጣም በሚገርም መልኩ በተለይ ጆሴ ሙኖዝ ኮርቴስ የተባለ አባት ነበረ። እሱ በጣም ስዕሏ እሱ ጋር ነበረች፣ በጣም ይጠብቃት ነበረ። ይህም ተአምር እንግዲህ የተደረገው በተለይ በሞንትሪያል በካናዳ ነበረ። የዚች ስዕል እንግዲህ እመቤታችን ትውልድ ሁሉ ብፅዕት ይሉኛል ብላለችና እዛ ነበረ ስዕሏ ቅጂዋ ማለት ነው። በጣም ሽቱ አፍልቃለች። ከ1982 እስከ 1997 ኢንተርኔት ላይ ማየት ትችላላችሁ። ይህ በጣም የሚያስገርም ተአምር ነው። እንደገና እንደ ጎርጎሮሳዊ ዘመን ቀመር 2007 ላይ እቺው ስዕል በተለይ ሞንትሪያል ላይ እንደገና ሽቱ ማፍለቅ ጀመረች። ይሄ በጣም በሚገርም መልኩ ተአምሯ በመላው ዓለም ተነገረ። አሁን ሐዋይ በሚገኝ በሩሲያ ኦርቶዶክስ ቤተክርስቲያን ደግሞ ይቺ ስዕሏ ቅጅ ትገኛለችና የእመቤታችን የቅድስተ ቅዱሳን ድንግል ማርያም ከስዕሏ ዘይትን ማፍለቅ ሽቱን ማፍለቅ ጥንትም በኢትዮጵያ ሊቃውንት ሲባል የኖረ ነው እና የእመቤታችን ስዕል ደግሞ በእጅጉ የተለየች በመሆኗ ሊቁ ምን ይላል? ስዕልኪ ጽግይተ ላህይ ዘከመዝት የእድም በዓለም እፎ የሴኒ በሰማይ ላህየ ገጽኪ ማርያም። እመቤቴ ስዕልሽ በዓለም ላይ እንደዚህ የምታምር ከሆነ በሰማይ ያለው የደም ግባትሽማ ምን ያምር አለ። ፀሐይን ተጎናጽፋ ጨረቃን ተጫምታ ወዲህ በርዕሳኔ አክሊል ዘአሰርቱ ክልኤቱ ከዋክብት በራሶቿም ላይ 12 ከዋክብት ያለበትን ዘውድ ደፍታ ለዮሐንስ እንደተገለጠችለት ማለት ነው። ስለዚህ በመላው ዓለም ያሉ የቅድስተ ቅዱሳን የድንግል ማርያምን ስዕላት አክብሮትኛ ኦርቶዶክሳውያን እንሰጣለን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በመልክዓ ስዕል ለእመቤታችን የቅድስተ ቅዱሳን የድንግል ማርያም በመላው ዓለም ያሉ ስዕሎቿን ሁሉ በአክብሮት ሰላምታ ትሰጣለች ማለት ነው። እንግዲህ ዓለም አቀፋዊት ቤተክርስቲያን ናት፣ ሐዋርያዊት ናትና፣ ኦርቶዶክሳዊት ናትና፣ ኩላዊት ናትና ይሄ በጣም የሚገርም ነው። እንግዲህ የእመቤታችን ስዕል ብዙ ቦታ ተስሎ አይቼዋለሁ። ምናልባት በኢትዮጵያ ሰበታ ጌቴሴማኒ ማርያም ገዳም ጼዴንያ ማርያም በክብር የተቀመጠች ስዕሏን ለመመልከት ችያለሁ። ስለዚህ ክቡራን ምዕመናንና ምዕመናት እናንተም እንድትማጸኗት በረከቷን ረድኤቷን እንድትሳተፉ በዚሁ አጋጣሚ መንፈሳዊ መልእክቴን አስተላልፋለሁ። በተለይ በዚህ የፈተና ወራት እመቤታችን ቅድስተ ቅዱሳን ርስት ሀገሯን ኢትዮጵያ እንድታስብ እየጸለያችሁ በእውነትም ደሞችን ስዕል በተቻላችሁ አቅም አሳትማችሁ ቤታችሁ ጸሎት ቤታችሁ ላይ አድርጋችሁ እንድትማጸኑባት መልእክቴን አስተላልፋለሁ። እንግዲህ እናታችን ቅድስተ ቅዱሳን ድንግል ማርያም ረድኤትሽ፣ በረከትሽ፣ እናታዊ ፍቅርሽ፣ እናታዊ ጸጋሽ በእኛ በልጆችሽ ላይ በስቶ ይደር ብዬ እመቤታችንን በመማጸን የዛሬውን መርሃ ግብር አበቃለሁ። ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም በቃል ኪዳኗ ትጎብኘን። ወስብሐት ለእግዚአብሔር።